أعوذ بالله من الشيطان الرجيم. ألم تر كيف ضرب الله مثلا كلمة طيبة كشجرة طيبة أصلها ثابت وفرعها في السماء تؤتي أكلها كل حين بإذن ربها ويضرب الله الأمثال للناس لعلهم يتذكرون. ومثل كلمة خبيثة كشجرة خبيثة اجتثت من فوق الأرض ما لها من قرار. يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين ويفعل الله ما يشاء. ألم تر إلى الذين بدلوا نعمة الله كفرا وأحلوا قومهم دار البوار جهنم يصلونها فبئس القرار. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على سيد الأنبياء وأشرف المرسلين وعلى آله وصحبه أجمعين وبعد. የተከበራችሁ እንግዶቻችን ይህ ወቅት ለኔም ለናንተም ለሀገራችንም ሆነ ለሕዝባችን የተለየና ብሩህ ተስፋ የፈነጠቀበት ነው። እኛ ኢትዮጵያውያን ከቆምን ጀምረን የማንጨርሰው እንደሌለ ህዳሴ ግድባችን የተጓዘባቸው 14 አስቸጋሪ ዓመታት ማጠናቀቅ ያንን ሁሉ አልፈን ማጠናቀቃችን በቂ ማረጋገጫ ሲሆን በሚቀጥሉበት ጊዜያቶች ለምናደርጋቸው እንቅስቃሴዎች በቂ ትምህርት ያገኘንበት ነው። እንደሚታወቀው ሰሞኑን ያጠናቀቅነው እኛም እናንተም ለስኬቱ አስተዋጽኦ ያደረጋችሁበት የ2017 ከተማ አቀፍ የመጅሊስ ምርጫ ፍጹም ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ የእናንተ ድርሻ ባይኖር ኖሮ የሚሞከር አልነበረም። ክቡራን ወንድሞችና እህቶች፣ እናንተም እንዳያችሁት የከተማችን መጅሊስ ምርጫ አካታችና ፍትሃዊ ሆኖ እንደተጠናቀቀ ከምርጫ ቦርድ ጀምሮ በየደረጃው ያሉ አስመራጮችና ታዛቢዎች እስከ ሚሰየም ድረስ ከቀድሞ መጅሊስ ጣልቃ ገብነት ነፃ መሆኑ የምርጫውን ፉክክር ከባድ እንዳደረጋቸው እስከ መጨረሻው ሰዓት ድረስ ውጤቱን ለመገመት ከባድ ነበር። በመጨረሻ የተገኘው የምርጫ ውጤት ቀደም ሲል ከነበረው መጅሊስ የሰው ኃይል ጋራ ሲነጻጸር ከ70 እና 80% በላይ ልዩነት እንዳለው ያሳያል። ለምሳሌ በክፍለ ከተማ መጅሊስ ምርጫ 99ኙ ስራ አስፈጻሚዎች መካከል 67ቱ በአዳዲስ ተመራጮች ሲተኩ በአዲስ አበባ ደረጃ ከፍተኛ ምክር ቤቱ ሲመሩት ከነበሩ 13 ስራ አስፈጻሚዎች መካከል 3ቱ ብቻ ቀርተው 10ሩ የስራ አስፈጻሚዎች ወንበሮች አዳዲስ ተመራጮች ተረክበዋል። ይህ ሂደት የሚያሳየው ምርጫው አካታችና መስፈርት አሟልቶ ለቀረበ ማንኛውም ተወዳዳሪ ምቹ እንደነበረ ነው። በመሆኑም የዚህ ምርጫ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ ድርሻችሁ ከፍ ያለ ነበርና እንኳን ደስ አላችሁ ለማለት እወዳለሁ።
ሀገር የምታድገው የተሟላ ስነ ምግባር ያለው ዜጋ ሲኖራትና የሃይማኖት ተቋማት ሚና በአግባቡ ሲተግበር ነው። ምክር ቤታችን በአዲስ አበባ ሙስሊም በተለያዩ ሀገራዊ ልማቶች ላይ ተሳትፎ እንዲኖረን እንሰራለን። የአዲስ አበባ መጅሊስ እንደከዚህ በፊቱ ከእናንተ ጋራ በመግባባት የምንሰራቸው ብዙ ተግባራት እንዳሉ እየገለጽኩ ባለፉት ወራት የምርጫ ወቅትና ባለፉት 3 ዓመታት ከምክር ቤታችን ጋራ ላከናወናችሁት ተግባር በራሴና በአዲስ አበባ ሙስሊም ስም ከፍ ያለ ምስጋናዬን አቀርባለሁ። አመሰግናለሁ። እንዴት አመሻችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ጥሪያችንን አክብራችሁ በዛሬው ቀን እዚህ ቦታ ተገኛችሁልን ለማለት ከልብ ለማለት እወዳለሁ። ያው በዛሬው ቀን እንደተባለው የምስጋናና የእውቅና ፕሮግራም ነው። ከሁሉም በማስቀደም አላህን ለማመስገን እንወዳለን። ይህን የስኬት ጉዞ በዚህ ሁኔታ በአገራችን በጣም ፍጹም ሰላማዊ በሆነ መልኩ ማየታችን ከልብ በጣም ደስ ይለናል። ስለዚህ ይህንን ስኬት ስላጎናጸፈን አላህን ከልብ ለማመስገን እወዳለሁ። ከዛ በመቀጠል ትልቁ ነገር እና ምስጋና ማቅረብ ያለብን ለሀገራችን መንግስት ነው። ሙስሊሙ ማህበረሰብ ህዝብ የራሱን መሪዎች ለተቋሙ እንዲመርጡ በዚህ ደረጃ ፈቅዶ ወደዚህ ምርጫ ታሪካዊ የሆነ ምርጫ መግባታችን ከልብ መንግስታችን እንድናመሰግን እንገደዳለን። ከዚህ በፊት የነበሩ ሂደቶችን ሁሉ ስለ መጅሊስ መናቃቸው ነገሮች ብዙ ናቸው። ለ50 ዓመት እና ከዛ በላይ ይህ ተቋም ባለቤት እንዲኖረው ሁላችንም ስንመኝ ነበር። በተለያዩ ባለፉት መንግስታት ያሳለፍናቸው ነገሮች በጣም ከባድ ናቸው። በዚህ ክቡር ዶክተር አብይ አህመድ የሚመሩት መንግስታችን ለዚህ ህዝብ የወሰኑት ውሳኔ መቼም ቢሆን ታሪክ ማይረሳው ትልቅ ውሳኔና ምስጋና ሊቸረው የሚገባ ነገር ነው ብዬ ነው ብለው ይህን ከጅምሮ ጀምሮ እነዚህ ነገሮች ስናስታውስ በየመድረኮቻችን ስናነሳ ነው እስከ መጨረሻው የምርጫ ፍጻሜ ድረስ የደረስ ነው። ከዛ በኋላም በተግባር ያየናቸው በጣም ብዙ ነገሮች ናቸው። ይሄ ምርጫ ፍጹም ሰላማዊና ስኬታማ በሆነ መልኩ በተለይ በመጀመሪያው የምርጫ ሂደት በ334 የምርጫ ጣቢያዎች ስኬታማ የሆነ ምርጫ እንዲካሄድ ከሰላም እና ጸጥታ ቢሮ፣ ከፖሊስ ኮሚሽን፣ ከሃይማኖቶች ጉባኤና ሌሎች ጉዳዩ የሚመለከታቸው የመንግስት ቢሮዎች የተደረገልን ድጋፍ ከልብ በተለይ እኔ ይህን ኃላፊነት ወስጄ ወደዚህ ስራ ስገባና ከዚህ አካላት ያገኘነው ድጋፍ ፍጹም በምስጋና ብቻ ማናበቃው ነው ብዬ ነው ማለት ሁሌ የምናወሳው ማለት ነው። የተደረገልን ድጋፍ መኪና ተመድቦልን በየክፍለ ከተማው የጋራ ዋትስአፕ ግሩፕ ከፍተን ከኛ በላይ የመረጃ ፍሰቱ በፎቶግራፍ በምን የተደገፈ እነዚህ ነገሮች ሁሉ ሲሄዱ እኛ ምን ያህል የሀገራችን መሪዎች ከኛ ጎን ናቸው፣ ከዚህ ህዝብ ጎን ናቸው የሚለውን ነገር ማስታወስ ለልጆቻችንም ጉዳዩ ለሚመለከታቸው አካላት ሁሉ ይሄን መልእክት ማስተላለፍ ይገባናል። ስለዚህ እኔ ታላቅ አክብሮት ለነዚህ በተለይ ለሰላምና ጸጥታ ቢሮ፣ ለፖሊስ ኮሚሽን፣ ለሃይማኖቶች ጉባኤ ቢሮ ከልብ የመነጨ ምስጋና ለእናንተ ለማስተላለፍ ነው። ትልቁ ዛሬ እዚህ ቦታ የተገኘሁትና ክብር ይገባችኋል። ሰርታችኋል፣ ደግፋችሁናል፣ በጋራ አሳክተናል ብዬ ነው ምለው። ትልቁ መልእክቴ ነው። የኔ ሴንትራል ፖይንት መማርም ማስተላለፍም ማመስገንም ያለብን ነገር ቢኖር ነው ብዬ ነው ምለው እና የእናንተ ልጆች በየክፍለ ከተማው ያሉ አመራሮች እና
እስከታች ድረስ ፖሊሶች፣ ጸጥታ አስከባሪዎች ሁሉ ለዚህ ሂደት ስኬት ከውሳኔ ጀምሮ በተግባር የተደገፈ ድጋፍ ከልብ የመነጨና ምንም አይነት ማስመሰልም ሆነ ሌላ አይነት ሴራና ደባ ሳይታከልበት ከልብ የመነጨ ሀገራዊ ድጋፍ ኑሮ ይሄ ነገር እንዲሳካ ማድረግ ሁሌም ይህም ተቋምም ይሁን ሙስሊሙ ህዝብ በታሪክ ያወሳቸዋል ብዬ ነው ምለው። ከዚህ በላይ መግለጽ ስለማይቻል ብዬ ነው ይሄን ደጋግሜ ምለው። ሌላው መልእክት ምንድነው? እዚህ ቦታ ዛሬ የተገኛችሁ የ6-7 ወራትን ጉዞ አድርገን በተለይ በአዲስ አበባ በጣም ኮምፕሌክስ የሆነ ኢንቫይሮንመንት ያለበት ሁኔታ ላይ ሆነን ይሄ ሙስሊም ማህበረሰብ አንድ ለማድረግ እንደ ተቋም እንዲያስብ ኃላፊነትም የያዙ ሰዎች ከዚህ በኋላ የተቋም ምንነትና የተቋምን ኃላፊነት ወንበር የያዙ ሰዎች የሚጠበቅባቸውን ኃላፊነት በቅጡ መረዳት እንዳለባቸው ነው። ታች ወርደን ስናይ ብዙ አይነት ችግሮችን አይተናል። ከመስጂድ የወጣ አካል አለ፣ ተገፍቶ የወጣ ጥያቄው ያልተመለሰለት ሁሉ ብዙ አይነት ሁኔታዎች ውጥንቅጦችን አይተናል። ስለዚህ ዛሬ ኃላፊነት የወሰዳችሁ ሰዎች የትላንትናው መጅሊስ እንደሌለ በግልጽ ማወቅ ያስፈልጋል ብዬ ነው ማለት። ህዝብን ለማገልገል እንጂ የራስን ጀማዓ ብቻ ለማገልገል እዚህ ቦታ እንዳልተመጣ ይህን ኃላፊነት በደንብ አምናችሁበት ከሚመለከተው ባለድርሻ አካላት ሁሉ ጋር እጅ ለእጅ ተያይዛችሁ የወከላችሁን ህዝብ እንድታገለግሉ ከልቤ መነጨ አደራ ለማስተላለፍ እፈልጋለሁ። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአዲስ አበባ ሃይማኖት ተቋማት ጉባኤ ስም በዛሬው ቀን በዚህ በተዘጋጀው የምስጋናና የእውቅና መርሃ ግብር ላይ በመገኘት መልእክት እንዳስተላልፍ ስለተፈቀደልኝ ያለኝን አድናቆትና ክብር በዚሁ አጋጣሚ መግለጽ ወዳለሁ። የዘንድሮ የመጅሊስ ምርጫ በሰላምና በህዝበ ሙስሊሙ የነቃ ተሳትፎ በመጠናቀቁ ደግሜ እንኳን ደስ አላችሁ ማለት ፈልጋለሁ። ህዝበ ሙስሊሙ መሪውን በድምጽ በመምረጥ ተቋሙን በነጻነት ለመብራት ምርጫችን በመስጊዳችን በሚል ለዘመናት ሲታገል የቆየ ህልሙ ይሁን ስለሆነ እንኳን ደስ አላችሁ። አነሰ አላሁ አክበር። ምክንያቱም የምናመሰግነው ፈጣሪን አላህን ስለሆነ ማለት ነው። ለብዙ ዘመን በእንዲህ አይነት ሁኔታ ምርጫችን በመስጊዳችን ይሁን ብላችሁ ስትታገሉ ዱዓ ስታረጉ ፍትሃዊ ነገር በዚህ ምድር ላይ መሆን አለበት ብላችሁ ስትታገሉ የነበራችሁላችሁም ዛሬ በሚደንቅ ሁኔታ በአዲስ አበባ ከተማ ላይ ምርጫ ቦርዱ በጥሩ ዲሲፕሊን መርቶት ዛሬ በእንዲህ አይነት ሁኔታ ለምስጋና በቅተናል። በዚህ ውስጥ ብዙ ሰዎች ትልቅ ሚና ነበራቸው። በተለይ የሰላምና ጸጥታ አስተዳደር ቢሮ ይህንን ምርጫ ሰላማዊ እንዲሆን የመንግስትን ሚና ተሸክሞ ኃላፊነት ወስዶ ከአዲስ አበባ ፖሊስ ኮሚሽን ጋር በመናበብ እንዲሁም ከኛም ጉባኤ ጋር በመናበብ ትላልቅ ስራዎችን ሲሰራ ቆይቷል። በዚህ ታሪካዊ ቀን ብዙ ጊዜ ብዙ ስራ ይሰራል እንጂ ብዙ ምስጋና አልተለመደም በእኛ ሀገር ውስጥ። እናንተ ግን በልዩ ሁኔታ ይህ ምርጫ በደማቅ ሁኔታ ህዝበ ሙስሊሙ በነቂስ ወጥቶ ይህንን ምርጫ በማካሄዱ ዛሬ ለምስጋና ባለድርሻ አካላትን ለማመስገን በዚህ አይነት ሁኔታ በማዘጋጃታችሁ እኔም ያለኝን አድናቆትና ክብር በዚሁ አጋጣሚ መግለጽ እፈልጋለሁ። በዚህ መነሻ ህዝበ ሙስሊሙ ለቀጣይ 5 ዓመታት መሪውን መርጧል። ይህ ኃላፊነት አማና በመሆኑ በትጋትና በታማኝነት እንድትወጡ አላህ ሱብሃነሁ ወተዓላን እንዲያግዛችሁ ዘውትር ጸሎት እንደሆነ መግለጽ እፈልጋለሁ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ባለፉት ዓመታት ዘርፈ ብዙ ስራዎችን ሲሰራ ቆይቷል። በከተማችን በሰላም በልማት እንዲሁም ተቋማዊ ቁመናው የመጅሊሱ እንዲጠናከር ክቡር ጠቅላይ ሚኒስትራችን
ይህንን ኢኒሼቲቭ ወስደው በህዝብ ተወካዮች ምክር ቤት የኢትዮጵያ እስልምና ጉዳዮች ህጋዊ ሰውነት ካገኘ በኋላ በተገቢ ሁኔታ ተቋማዊ ቁመና ኖሮት በኢትዮጵያ መላው ሙስሊም ማህበረሰብን ሊመራ የሚችል ተቋም እንዲኖር የእሳቸው ኢኒሼቲቭ ቀላል አልነበረም። ያን ተከትሎ ደግሞ መጅሊሱ ጠቅላይ ምክር ቤቱ እንዲሁም ደግሞ የአዲስ አበባ መጅሊስ ከፍተኛ ምክር ቤት ሰፋፊ ስራዎችን ሰርቷል። በተለይ ደንብን፣ ስርዓትን፣ አሰራርን ከመዘርጋት አንፃር በቅርበት ስለማቅ ስሰራ የቆዩ ስራዎች ደግሞ ወደፊት በሚቀጥሉት 5 ዓመታት ስትራቴጂክ ፕላኖችን በማዘጋጀት በከተማው ላይ ሊሰራ ያቀዳቸው ስራዎች ቀላል አይደሉም። ስለዚህ አሁን የመጣችሁት የመጅሊስ አመራሮች ይህንን የበለጠ ልታጠናክሩ አቅም የሚሆናችሁ እንደሆነ ሙሉ እምነት አለን። የህዝበ ሙስሊሙ በከተማ ያለው ይሁንታ ስለሰጠ ይህንን ትልቅ አደራና አማና ስለሰጠ ይህንን አማና በታማኝነት በኃላፊነት መንፈስ በተጠያቂነት መንፈስ ህዝበ ሙስሊሙን አንድ በማድረግ እንድትመሩና ይህንን አማና እንድትወጡ በዚያው አጋጣሚ ጥሬን ማስተላለፍ እፈልጋለሁ። ይህ የእስልምና ምርጫ በአይነቱ ትብብር፣ ቅንጅት የታየበት ብቻ ሳይሆን ብዙ ለሰን የሚወሰድበት ነው። ብዙ መማር ይቻላል ከዚህ ምርጫ። ሌሎች እምነት ተቋማትም ከዚህ የሚማሩት በጣም ብዙ ነገር አለ ማለት ነው። አይ ቲንክ በአዲስ አበባ ከተማ ከ34 ምን አይል ምርጫ ጣቢያዎች ናቸው የነበሩት? 334 ምርጫ ጣቢያዎች ነበሩ። ይሄ በታሪክ ተደርጎ አይታወቅም። በእነዚህ ምርጫዎች ሁሉ የነበሩት የተመራበት ዲሲፕሊን የምርጫ ቦርድ ሰብሳቢው በዚህ አጋጣሚ ማመስገን ፈልጋለሁ። አብሮ ያሉትን ቲሙን በሙሉ ማለት ነው። ብታጨበጭቡላቸው ደስ ይለኛል በጣም። እንዲህ አይነት የሰከነ በእውቀት የሚመራ በዲሲፕሊን የተመራ ምንም ጩኸት ሳይሰማ ጥቃቅን ችግሮች እንኳን ባሉባቸው ቦታዎች ላይ ወዲያውኑ አክሽን በመውሰድ በጣም በጥሩ ዲሲፕሊን እና ለሌሎችም ለሰን የሚሆን ነገር በመስራታችሁ ይሄ ወደፊትም ተጠናክሮ መቀጠል ያለበት ጉዳይ እንደሆነ በዚሁ አጋጣሚ ላረጋግጥላችሁ ፈልጋለሁ። የአዲስ አበባ ሃይማኖት ተቋማት ጉባኤ እንደ ቀድሞ ሁሉ ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ጋር በትብብር ይሰራል፣ አብሮ በመቀናጀት ይሰራል። በተለይ በሃይማኖቶች መካከል አብሮነት፣ ትብብር፣ ወንድማማችነት፣ ሰላም እንዲጎለብት እንዲሁም ደግሞ የመላው የከተማችን ህዝብ ሰላማዊ እና ሀገራዊ የአብሮነት መንፈስ እንዲጠናከር በትብብር ከናንተ ጋር እንደሚሰራ በዚሁ ምሽት ላረጋግጥላችሁ እፈልጋለሁ። በመጨረሻም ይሄ ታሪካዊ ቀን ነው። በነገራችን እንደ ቀላል ነገር እንዳታዩ። ፊታችሁ ትንሽ እንደው እንትን ብሏልና ፈታ ብታረጉ ጥሩ ነው። ፊታችሁ የደስታ ስሜት ነው አይደል? እኔ የደስታ ስሜት እየተሰማኝ ነው ማለት ይሄን አይል ህዝብ በጥሩ ዲሲፕሊን መርቶ ለዚህ ቀን ማብቃት ቀላል ነገር ነው። ስንት ሰው አምጦታል፣ ስንት ዱዓ ተደርጓል አይደል? ጸሎት ተደርጓል አይደል? ያ ሁሉ አልፎ ዛሬ በእንዲህ አይነት ሁኔታ በቅንጅት ሰርተን በእንዲህ አይነት ሁኔታ መሪዎችን በዚህ ስፍራ ስናይ ከዚህ የሚበልጥ ደስታ የለም። ስለዚህ ይህንን በማድረጋችን ትልቅ ደስታ ነው የሚሰማን። ስለዚህ ጉባኤያችንም ሁሉ ጊዜ ከናንተ ጋር እንደሚሆን አረጋግጣለሁ። እንግዲህ መልካም ምሽት እንዲሆንላችሁ፣ መልካም ጊዜ እንዲሆንላችሁ፣ ለእናንተም ለአዳዲስ ተመራጮች መልካም የሥራ ዘመን፣ የስኬት ዘመን ደግሞም ለውጥ የምታመጡበት በአዲስ አበባ ላይ የአዲስ አበባ እስልምና ጉዳዮች በልማት በሰላም ከሌሎች ሃይማኖቶችም ጋር ባለው ትብብር ጠንካራ ተቋም ሆኖ ለአገር ግንባታ የራሱን አቅም እንደሚጠቀም በዚሁ አጋጣሚ ማስታወስ ፈልጋለሁ። ፈጣሪ ኢትዮጵያን፣ ህዝባችንን፣ ከተማችንንም ይባርክ። አመሰግናለሁ።